ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን ዜና ከማል ሚዲያ ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን እነሆ። የኢፌድሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ መሆኑ ተነገረ። በኢትዮጵያና ኤርትራ መካከል ጦርነት የመፈጠር እድሉ አነስተኛ ነው ሲሉ የፕሪቶሪያው ስምምነት ፈራሚ ተናገሩ። የፋኖ አደረጃጀት ዋና መሪና የአማራ ፋኖ በጎጃም ምክትል አደረጃጀት ዘርፍ ኃላፊ የሆኑ ታጣቂዎች እጃቸውን ለመንግስት ሰጡ። ህወሓት የፌደራል መንግስቱን የሚከስ ደብዳቤ ለተባበሩት መንግስታት ማስገባቱ ተገለጸ። ከውጭ የእስራኤልና ሐማስ ድርድርን ጨምሮ በስፖርታዊ ዜናችን ደግሞ የሸገር ደርቢ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚያደርጉትን ጨዋታ በተመለከተ እንዲሁም የብራዚል ብሔራዊ ቡድንን የተመለከተ መረጃዎች ይዘናል። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። ከአፍታ ቆይታ በኋላ እንመለሳለን። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር ማድረጎትን አይዘንጉ። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የኢትዮጵያ አየር ኃይል ሀገራዊ ግዳጁን በአስተማማኝ ብቃት እየተወጣ ነው ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። የኢፌድሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ መሆኑን የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናግረዋል። በአየር ኃይል አካዳሚ መሰረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን የማስመረቅ ስነ ስርዓት በዛሬው ዕለት ተካሂዷል። እኔ ለሀገሬ መስዋዕት ሆናለሁ ብላችሁ ወደ ጀግናው የሀገር መከላከያ ሰራዊት የተቀላቀላችሁ ተመራቂዎች እንኳን ደስ አላችሁ ሲሉ መልእክት አስተላልፈዋል። ኢትዮጵያ በ2022 ዓ.ም ከአፍሪካ ቀዳሚ አየር ኃይል መገንባት ውጥን ይዛ እየሰራች ነው ያሉት የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይሉ ሀገራዊ ግዳጆችን በብቃት እየፈጸመ ይገኛል ብለዋል። ኢትዮጵያ የያዘችውን ከአፍሪካ ቀዳሚ አየር ኃይል መገንባት ውጥን የሚመጥን ቴክኖሎጂና የሰው ኃይል ማብቃት ላይ ትኩረት ተሰጥቶ እየተሰራ መሆኑን አመላክቷል። ሀገር እያከናወነችው ያለው የልማት ስራ ያለምንም የጸጥታ ችግር እንዲከናወን እየተደረገ ነው ያሉት ሌተናል ጀነራል ይልማ መርዳሳ የሰው ኃይል በማጠናከርና ዘመናዊ መሳሪያ በመታጠቅ ሰራዊቱ ግዳጁን በብቃት እየተወጣ ነው ብለዋል። የኢትዮጵያን ከፍታ የማይፈልጉ 2 ጠላቶች መኖራቸውን ያነሱት ሌተናል ጀነራል ይልማ መርዳሳ የውጭ ጠላቶችና የነሱ ተላላኪዎችና ጉዳይ አስፈጻሚዎች መሆናቸውን ጠቁመዋል። በምስራቅ ጎጃም ዞን ሰላምን ለማረጋገጥና ዜጎች ያለምንም ስጋት ወጥተው መግባት እንዲችሉ የሰላም ጸር የሆነውን ጽንፈኛ በመደምሰስ ኮሩ የተሰማራበትን ተልዕኮ በድል እየተወጣ መሆኑ ተገለጸ። የኮሩ ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ በቀጠናው አንጻራዊ ሰላም የመጣው በኮሩ ሰራዊት ጀግንነትና ቁርጠኝነት መሆኑን ገልጸው ጽንፈኞችን ከማህበረሰቡ በመለየትና ነጥሎ ከመምታት አልፎ ማህበረሰቡ እንዲጸየፋቸውና እንዲታገላቸው በርካታ ስራዎች ተከናውኗል ብሏል።
ጽንፈኛው ቡድን መሰረታዊ አንድነቶቻችን ብሎም ማንነታችንን በመለያየት በመከፋፈል የሰራዊቱን ስም በማጠልሸትና በማጥፋት ለህዝቡ ያልተገባ ፕሮፓጋንዳ ለመንዛት ቢሞክርም ጀግንነት የዘውትር ተግባሩ በሆነው የኮሩ የሰራዊት አባላት ፍላጎቱ መምከኑና በህዝቡ ዘንድም የተጠላ መሆኑን ተናግሯል። ራሱን መንገሻ ጀንበሬ ብርጌድ ብሎ ከሰየመው ታጣቂ ቡድን መካከል የብርጌዱ ምክትል ዘመቻ መምሪያ ኃላፊ የነበረ የቻለ ዳዊት በቅጽል ስሙ ካኩሬውና የአማራ ፋኖ በጎጃም ምክትል አደረጃጀት ዘርፍ ኃላፊ የስለሺ ከበደ አጃቢ የነበረው ሰለሞን ባዘዘው የመንግስትን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው ለዳንግላ ከተማ አስተዳደር የጸጥታ ኃይል እጃቸውን ሰጥተዋል። አዋጭና ስልጡን መንገዴ ብቻ ነው። አሁንም ሌሎችም ይህንን የሰላም አማራጭ በመቀበል ለሰላም እጃቸውን እንዲሰጡና አገራችንን በጋራ እንድናሳድግ እንጠይቃለን ሲሉ የዳንግላ ከተማ አስተዳደር የጸጥታ ኃይል ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር ዙሪያ ያዘጋጁት አራተኛ መጽሐፋቸው የሆነው የመደመር መንግስት መጽሐፍ ሽያጭ በሚገኘው ገቢ በአምበሪቾ ተራራ ላይ ደረጃውን የጠበቀ ዘመናዊ የእንግዳ ማረፊያ እንዲገነባ ትዕዛዝ ማስተላለፋቸው ተሰምቷል። ጠቅላይ ሚኒስትሩ ከዚህ በፊት የጻፏቸው መጽሐፎችንም ተሽጠው ለተለያዩ አገልግሎት የዋሉ መሆኑ ይታወሳል። ኢትዮጵያ የቱሪዝም መዳረሻዎችን መጠቀም ማልማትና በሚገኘው ገቢ የማህበረሰቡን ህይወት መቀየር ጠንክራ እየሰራችበት ያለው መንገድ ነው ተብሏል። በኢትዮጵያና ኤርትራ መካከል ጦርነት የመፈጠር እድሉ አነስተኛ ነው ሲሉ የፕሪቶሪያው ስምምነት ፈራሚ ተናገሩ። ከትግራይ ክልል ተወክለው የፕሪቶሪያውን ስምምነት ተፈራራሚ ከነበሩ መካከል አንዱ የሆኑት አቶ አሰፋ አብራ በወቅታዊ ጉዳዮች ዙሪያ ከቢቢሲ ትግረኛ ጋር ባደረጉት ቆይታ በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም ብለዋል። ኢትዮጵያና ኤርትራ በተደጋጋሚ ጠንካራ የቃላት ክሶች ሲለዋወጡ ከመቆየታቸው ጋር በተያያዘ ወደ ጦርነት ሊገቡ ይችላል የሚል ስጋትም እያንዣበበ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር መስከረም 20 2018 ዓ.ም ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ወይም ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። ሚኒስቴሩ በጻፈው በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፏል ሲሉ ወንጅሏቸዋል። ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል። ከዚህ ደብዳቤ መጻፍ ቀደም ብሎ በነበሩ ወራት ደግሞ በተለይም ከቀይ ባህር ጉዳይ ጋር በተያያዘ የሁለቱ ሀገራት ውጥረት እየተባባሰ መጥቷል። በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋ በቢቢሲ በኢትዮጵያና ኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸው ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶስ እንዲሁም ዓለም በሙሉ ባለበት የፈረሙት ስምምነት አላቸው ያሉት አቶ አሰፋ ይውል አብይ ለሚያነሳቸው የወደብና ተያያዥ ጉዳዮች መልስ አለው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ ቀይ ባህር ከ30 ዓመት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ሲሉ መናገራቸው ይታወሳል። በኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት ላለፉት 50 ዓመታት የኢትዮጵያ መከራና ስቃይ መፍለቂያ ምንጭ ሆኖ የቆየ ሲሆን አሁንም በኢትዮጵያ ላይ የተለያዩ ጉዳቶችን ለማድረስ ከጠላት ኃይሎች ጋር እየሰራ ይገኛል። አሁን ደግሞ የፌደራል መንግስቱን የሚከስ ደብዳቤ ለተባበሩት መንግስታት ድርጅት መላኩ ተሰምቷል። ይህ ህገወጥ ፓርቲ ራሱን እንደ መንግስት በመቁጠር ከተለያዩ ተቋማት ጋር በቀጥታ ደብዳቤ የተጻጻፈ ግንኙነት እያደረገ ሲሆን የፌደራል መንግስቱ አሁንም ለትግራይ ህዝብ ሲል ነገሮችን በሆደ ሰፊነት ቢያየውም ህወሓት ግን መስመሩን እያለፈ ይገኛል። የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ጽምዶ በሚል ጥምረት
ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓት ምላሽ ሰጥቷል። ህወሓት ትናንትና ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ ከኢትዮጵያ የውጭ ጉዳይ ሚኒስቴር ተሰንዝሮብናል ብሏል። እንደዚህ ያለ የሐሰት ውንጀላ የፌደራል መንግስት የፕሪቶሪያው ስምምነትን በተደጋጋሚ እየጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህወሓት በጻፈው ደብዳቤ ላይ ገልጿል። ህወሓት ለተባበሩት መንግስታት በጻፈው ደብዳቤ የፌደራል መንግስቱ መሰረት አልባ ክሶችን በህወሓት ላይ በማንሳት በክልሉ ላይ ሌላ ጦርነት ሊከፍት ይመስላል የሚል ሐሳብ ያለው ደብዳቤ አስገብቷል። ትግራይ የሚገኙት የህወሓት አመራሮች ከሻዕቢያ መንግስት ጋር ሽርክና በመፍጠር ጦርነት ለመቀስቀስ እየሰሩ እንደሚገኙ የቀድሞ የትግራይ ጊዜያዊ አስተዳደር አመራር ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። ሌተናል ጀነራል ጻድቃን የህወሓት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት እንዲነሳ የሚፈልጉት በትግራይና በኢትዮጵያ ላይ የሰሩት የወንጀል ስራዎቻቸውን ለመሸፈን እንደሆነም አስታውቋል። ሌተናል ጀነራሉ እጅግ በጣም ብዙ የጠፉ፣ የተሰረቁ፣ የተዘረፉ ንብረቶች፣ ወርቅ፣ መሬት፣ ገንዘብ እንዳለ ጠቁመዋል። በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ትልልቅ አመራሮች እንዳሉበትም ተናግሯል። የትግራይ ህዝብ እያንዳንዱ የሚያደርጉትን እንቅስቃሴ ያውቆባቸዋል ያሉት ሌተናል ጀነራሉ የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነት ወቅት ትግራይ የሚገኙት የህወሓት አመራሮች ከሻዕቢያ መንግስት ጋር ሽርክና በመፍጠር ጦርነት ለመቀስቀስ እየሰሩ እንደሚገኙ የቀድሞ የትግራይ ጊዜያዊ አስተዳደር አመራር ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። ሌተናል ጀነራል ጻድቃን የህወሓት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት እንዲነሳ የሚፈልጉት በትግራይና በኢትዮጵያ ላይ የሰሩት የወንጀል ስራዎቻቸውን ለመሸፈን እንደሆነም ተናግረዋል። ስለሆነም በጊዜያዊ አስተዳደርነት የተሾመው ታደሰ ወረደ ከስልጣን መነሳት አለበት ሲሉም አክለዋል። ከመቶ በላይ የፓኪስታን ኩባንያዎች የሚሳተፉበት አምስተኛው የፓኪስታን አፍሪካ የንግድ ልማት ኮንፈረንስ ኤግዚቢሽን በአዲስ አበባ ሊካሄድ መሆኑ ተሰማ። በኢትዮጵያ የፓኪስታን ኤምባሲ የፓኪስታን ንግድ ልማት ባለስልጣን ቃል አቀባይ ባሲት ሳሌም ለኢትዮጵያ ፕሬስ ድርጅት እንደገለጹት አምስተኛው የፓኪስታን አፍሪካ የንግድ ልማት ኮንፈረንስና ኤግዚቢሽን ከመጪው ጥቅምት 6 እስከ ጥቅምት 8 ቀን 2018 ዓ.ም ይካሄዳል። ይህም ከምስራቅ አፍሪካ ሀገሮች ጋር ያለውን የንግድ ልውውጥ ለማሳደግ ትልቅ ሚና ይኖራል ተብሏል። በኤግዚቢሽኑ ከመቶ በላይ የፓኪስታን ኩባንያዎች ይሳተፋሉ ያሉት ቃል አቀባዩ ከ55 በላይ የሚሆኑት ለመጀመሪያ ጊዜ የሚሳተፉ መሆናቸውም ተገልጿል። ከፓኪስታን የተውጣጣው የንግድ ልዑካን ቡድን በኤግዚቢሽኑ በፓኪስታን የተመረቱ ምርቶችን ይዞ ለመቅረብ ዝግጅት እያደረገ መሆኑን ጠቅሰው የጨርቃ ጨርቅ፣ ግብርና፣ የሕክምና መሳሪያዎችና የስፖርት ዕቃዎች የሚቀርቡበት ይሆናል ተብሏል። ኢትዮጵያና የአውሮፓ ህብረት በተለያዩ ዘርፎች ያላቸውን ትብብር ለማጠናከር የሚያስችላቸውን ግሎባል ጌትዌይ ፓርትነርሺፕ የትብብር ስምምነት መፈረማቸውን የውጭ ጉዳይ ሚኒስቴር አስታወቀ። ስምምነቱን ፕሬዝዳንት ታዬ አጽቀሥላሴና የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌይን የተፈራረሙ ሲሆን ይህም በኢትዮጵያና በአውሮፓ ህብረት መካከል ላለው የረጅም ጊዜ አጋርነት አዲስ ምዕራፍ የሚከፍት እንደሆነም ተጠቁሟል። ስምምነቱ በዲጂታላይዜሽን፣ በታዳሽ ኃይል፣ በምግብ ስርዓት፣ በጤና፣ በመሰረተ ልማት እንዲሁም በሰላምና ጸጥታ ሁለቱ ወገኖች ያላቸውን ትብብር ለማጠናከር ያለመ መሆኑ ተገልጿል። ከስትራቴጂያዊ አጋርነት ስምምነቱ አስቀድሞ ፕሬዝዳንት ታዬ እና ኡርሱላ ቮን ደር ሌይን በተለያዩ ጉዳዮች ዙሪያ ተወያይቷል። ፕሬዝዳንት ታዬ በዚህ ወቅት የአውሮፓ ህብረት ግሎባል ጌትዌይ በኢትዮጵያና በህብረቱ መካከል የጋራ ስትራቴጂያዊ ራዕይ ለመቅረጽና አጋርነታቸውን ይበልጥ ለማጠናከር በትክክለኛ ወቅት ይፋ መደረጉን አንስተዋል። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3
መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ለሰዓቱ የነበሩን የሀገር ውስጥ ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜና የምናልፍ ይሆናል። እስራኤልና ሐማስ የተኩስ አቁም ስምምነት ላይ መድረሳቸው ተሰማ። በእስራኤልና ሐማስ መካከል በተካሄደው ቀጥተኛ ያልሆነ ድርድር ሸምጋዮቹ ሁለቱ ወገኖች በጋዛ ሰርጥ ያለውን ጦርነት ለማቆም የሚያስችል ስምምነት ላይ መድረሳቸውን ሐሙስ ማለዳ ላይ አስታውቋል ሲል ሮይተርስ ዘግቧል። የተኩስ አቁሙ ዛሬ ከቀኑ 6 ሰዓት ላይ እንደሚጀምር የተገለጸ ሲሆን በ72 ሰዓታት ውስጥ የእስረኞች ልውውጥ እንደሚደረግም ታውቋል። በስምምነቱ የመጀመሪያ ምዕራፍ ከሁለቱም ወገን እስረኞች ይለቀቃሉ ሲሉ የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ በኤክስ ገጻቸው ላይ አስፍረዋል። ሐማስ በሕይወት ያሉ የእስራኤል 20 እስረኞችን በአንድ ጊዜ ይፈታል። በ5 አቅጣጫ ወደ ጋዛ ሰርጥ ሰብአዊ እርዳታን የጫኑ መኪኖች መግባት ይጀምራሉ ተብሏል። ሐማስን ትጥቅ የማስፈታትና የጋዛ ሰርጥን ማን ያስተዳድራል የሚለውን ጉዳይ ሁለተኛው የድርድር ምዕራፍ ተደርጓል። ሁለተኛው ምዕራፍ ድርድር ከመጀመሪያው አፈጻጸም በኋላ እንደሚቀጥል አልአረቢያን ገልጿል። አሁን ደግሞ ለዕለቱ ወደ ተዘጋጁ ስፖርታዊ ዜናዎች የምናልፍ ይሆናል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በስፖርታዊ ጨዋነት ዙሪያ ከቅዱስ ጊዮርጊስና ከኢትዮጵያ ቡና ስፖርት ክለብ ደጋፊዎች ጋር ዛሬ በ4 ኪሎ ስፖርት ትምህርትና ስልጠና ማዕከል ውይይት አካሂዷል። በውይይቱ የቢሮ ኃላፊ አቶ በላይ ደጀነን ጨምሮ የክለቡ አመራር ተወካዮች እንዲሁም የደጋፊ ተወካዮች ተገኝቷል። አቶ በላይ ደጀነ የከተማው ድምቀት የሆኑ ደጋፊዎች በተለይ ስፖርታዊ ጨዋነት ላይ በስፋት መስራት እንዳለባቸው አሳስበዋል። ዛሬ የሚከናወነው የአዲስ አበባ ከተማ ህዳሴ ዋንጫ የደርቢ ጨዋታ በጨዋነት ክለባቸውን ብቻ እንዲያበረታቱ አቶ በላይ ደጀኔ ጥሪ አቅርበዋል። መቶ አለቃ ፈቃደ ማሞ የኢትዮጵያ ቡና ስፖርት ክለብ የቦርድ ሰብሳቢ በከተማችን እንድንጫወት መደረጉ ትልቅ ነገር ነው ብሏል። ይህንን ለማስጠበቅ ግን ደጋፊው ኃላፊነቱን ሊወጣ እንደሚገባ መቶ አለቃ ፈቃደ ተናግረዋል። ግጭት ቀስቃሽ ከሆኑ መዝሙሮችና ዘለፋዎች መቆጠብ እንዳለባቸውም አሳስበዋል። የቅዱስ ጊዮርጊስ ስፖርት ክለብ የደጋፊዎች ማህበር ተወካይ ሄኖክ አበጀ የየራሳችንን ክለብ ከማበረታታትና አንድነት ከሚፈጥሩ ጉዳዮች ውጪ መውጣት የለብንም ብለዋል። በውይይቱ ላይ የተሳተፉ የሁለቱ ክለብ ደጋፊዎች ኃላፊነታቸውን ለመወጣት ቃል ገብተዋል። የትኛውም ተጫዋች በቋሚነት የመሰለፍ ዋስትና የለውም። ለብራዚል ብሔራዊ ቡድን መመረጥ የሚፈልግ በክለቡ ጥሩ መጫወት አለበት ሲሉ አሰልጣኝ ካርሎ አንቸሎቲ አሳስበውናል ሲል የሪያል ማድሪዱ ኮከብ ሮድሪጎ ሐሳቡን ሰጥቷል። የከዋክብት ተጫዋች መፍለቂያ ሀገር የሆነችው ብራዚል 5 ጊዜ ያህል ታላቁን የዓለም ዋንጫ በማንሳት ቀዳሚ ሀገር እንደሆነችም ይታወቃል። አሁን ላይ ይህንን ታላቅ ክብር ከተጎናጸፈች ድፍን 23 ዓመታት ያህል ያስቆጠረችው ብራዚል ወደ ታላቅነቷ ለመመለስ በክለብ ደረጃ እጅግ ስኬታማ የአሰልጣኝ ጊዜያትን ያሳለፉት አንጋፋውን ጣሊያናዊ አሰልጣኝ ካርሎ አንቸሎቲን በኃላፊነቷ መሾሟ አይዘነጋም። በአሁኑ ወቅት በርካታ የሚባሉ ብራዚላውያን ተጫዋቾች በአውሮፓ መድረክ በመጫወት ላይ የሚገኙ ሲሆን ይህም ለአሰልጣኙ ከምርጫ ጋር በተያያዘ ቀላል የማይባል የቤት ስራ ይጠብቃቸዋል። ከዚህ ጋር በተያያዘ አንድ ጠንከር ያለ ማሳሰቢያ ለተጫዋቾቻቸው ማስተላለፋቸውን የተናገረው የ24 ዓመቱ የሪያል ማድሪዱ የፊት መስመር ተጫዋች ሮድሪጎ ሲሆን የትኛውም ተጫዋች በቋሚነት የመሰለፍ ምንም አይነት ዋስትና እንደሌለውና ለብሔራዊ ቡድን መመረጥ የሚፈልግ በክለብ ደረጃ ጥሩ ብቃት ማሳየት ይጠበቅበታል ሲሉ አስረግጠው ነግረውናል ሲል ተናግሯል። የቀድሞ ብራዚል ብሔራዊ ቡድን ከዋክብት ከሆኑት ተጫዋቾች መካከል የሆነው ሮናልዶ ናዛሪዮ እንዲሁም ሮማሪዮ ብራዚል ስኬታማ እንድትሆን አሁንም የብሔራዊ ቡድኑ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ኔይማር ጁኒየር የስብስቡ አካል መሆን አለበት ሲሉ አስተያየት መስጠታቸው ይታወሳል። የ66 ዓመቱ አሰልጣኝ ካርሎስ አንቸሎቲ በመጪው ክረምት በአሜሪካ በሜክሲኮና ካናዳ አስተናጋጅነት በሚካሄደው የዓለም ዋንጫ ላይ የከዋክብት መፍለቂያ የሆነችው ብራዚልን ከስኬት ጋር ለማገናኘት ቆርጦ የተነሱ መስለዋል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። በእኔ በኩል አበቃው። መልካም ውሎ ይሁንላችሁ።